ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ቡራዬ ያበደ ፕራንክ ነው ያደረገው ሀይሚዬን ማለት ነው። እውነት ለመናገር ቪዲዮውን ጨርሳችሁ የማታዩ ሰዎች ልትናገሩ፣ ልትሳደቡ፣ ሊከፋችሁ ይችላል ማለት ነው። ግን እስከ መጨረሻ ካያችሁት ደግሞ ሳታሳልፉ አትሳደቡም እና ፕራንክ መሆኑን ታውቃላችሁ። መግቢያውን አይቶ ቶሎ ኮሜንት የሚጽፍ የሚሳደብም የሚያለቅስም ሊኖር ስለሚችል ደግሞ አላችሁ ማለት ነው። እና እኔ ራሱ መግቢያውን ሳየው በጣም ተናድጄ ነበር። ግን ያው ቪዲዮውን በትዕግስት ማዳመጤና ማየቴ ጠቀመኝ። ቡራ ያደረገው ነገር ያው ፕራንክ እንደ ፕራንክ ቢሆንም ግን ያናድዳል። በጣም ነው የሚያናድደው። አንደኛ በደብዳቤ አስባችሁታል? አንድ የምትወዱት ሰው የምታፈቅሩት ሰው ከጎናችሁ ያለ ሰው ድንገት ተነስቶ ከቤት ደብዳቤ አስቀምጦ ሲሄድ ምን ያክል እንደሚያስደነግጥና ምን ያክል ልባችሁን እንደሚሰብር አስቡት። በጣም ከባድ ነው። ከባድ ከምላችሁ በላይ ማለት ነው። እና እንግዲህ ሚፍታ ተባባሪ ነው። ሚፍታ በእርግጥ እኔ እዚህ ነገር ውስጥ መግባት አልፈልግም ብሎት ነበር። እሱ ለምኖት ነው ቡራዬ። ለዚህም ፕራንክ ደግሞ እያንዳንዱን ያው ብድር መመለስ አለብኝ፣ ባለፈው አስደንግጠውኛል፣ ስለዚህ እኔ መበቀል እፈልጋለሁ ብሎ በየቦታው ካሜራዎችን ደቃቅኖ እና ደብዳቤው ያው በቃ ቅመምዬ ምንም ማድረግ አልችልም፣ ትናፍቂኛለሽ፣ እወድሻለሁ እና በቃ መሄድ ስላለብኝ ሄድኩ ብሎ ነው የጻፈላት። ያንንም ደብዳቤ የሚያደርሰው ሚፍታህ ነው። ሚፍታህ ሲነግራት ግን ሀይሚዬ በጣም ደንግጣ ነበረ። የት ነው የሄደው? ልብሱን ይዞ ሲሄድ ከቤት ሲወጣ እንዴት ዝም ትላለክ? ለምን አትጠይቀውም ነበረ እያለችው ነበረ። ሚፍታህ ያው ደብዳቤውንም እንዳታይ ስለተባለ አንደኛ ሁላችንም የምናደርገው ነገር ነው። የሆነ ቦታ ልሄድ ነው፣ ይህን ደብዳቤ ስጡ ከተባልን እናደርጋለን፣ አትናገሩ ከተባልን ማለት ነው። እና ያው አድርግ የተባለውን ነገር ነው እሱ ያደረገውና ደብዳቤውን ለምን አላየህም ስትለው እንዳታይ ተብያለሁ አላት። እና በጣም ደንግጣ ነበረ፣ እያለቀሰች ነበር። መጨረሻ ግን ያው ቡራ ከቻለ ሲመጣም ደግሞ ተናዶ ነበር። ትኬቴ ተራዘመ ብሎ ማለት ነው። እና ጓጓጓጓ እያለባት ነበር እሷ ላይ ራሱ። ይሄ በጣም ከባድ ነው። ችግሩ ምን እንደሆን ታውቃለህ ቡራዬ? ቡራ ከባድ ፕራንክ ስታደርግ የሚመጣብህን ማስተዋል አለብህ። ወደፊት ምን ይመጣብኛል፣ ሀይሚ ምን ታደርገኛለች የሚለውን ነገር ማሰባል። እሷ በከባድ ነገር ነው የምትመጣው፣ እጥፍ አድርጋ ማለት ነው። እና ዛሬ እንደዚህ እንዳስደነገጥካት ቀጣይ አንተ ደግሞ ታስለቅስሃለች። ቅመሟ አደገኛ የፕራንክ ባላባት ናት። ቤተሰብ አደገኛ ማለት ነው። ማንም አይችላትም። አይደለም ቡራ ቀርቶ ሚፍታህ ራሱ ተባባሪ ሆነ ራሱ ዞሮ ዞሮ አንተ ጋር ራሱ መምጣቱ አይቀርም ይሄ ነገር እና ጠብቅ፣ ታስታጥቅሃለች ማለት ነው። ሀይሚዬ ዛሬ ደግሞ በጣም አምሮብሻል፣ ቆንጅዬ ሆነሻል። በእርግጥ አዲሱ ቤት በጣም ተመችቷቸዋል። አዲሱ ቤት ከገቡ በኋላ ደግሞ ፍቅራቸው እንደጨመረ ከነበሩበት በጣም ደስተኛ እንደሆኑ ሲናገር ነበር ቡራ። በዛ ላይ ደግሞ እንዴት እንደምትወደኝ ራሱ በዚህ ቪዲዮ ማየት እፈልጋለሁ ብሏል። ግን በዚህ ቪዲዮ ብቻ ሳይሆን እኔ እንደምትወደኝም አውቃለሁ፣ እንደውም በየቀኑ ፍቅራችን እየጨመረ ነው የመጣው ብሏል። እውነት ለመናገር ማለት ነው ሀይሚና ቡርዬ ቢያንስ ወደ 3 ወር አካባቢ ምናምን ፍቅራቸው በጣም እየጨመረ ነው የመጣው። ስሬስ በተለይ ሀይሚ በቃ አይኑን ነው የምታየው፣ ይሆን በቃ በጣም ነው የምሳሳለት ለቡራዬ ማለት ነው። የሰው ልጅ አይታችሁ ራሱ መገመት ትችላላችሁ። እና ፍቅራችሁ እንግዲህ ብዝት ትርፍርፍ ይበልላችሁ፣ በመሀላችሁ ሰይጣን አይግባ ነው የምለውና መጨረሻችሁን ያሳምርላችሁ ሁሌም የምለው ነገር ነው። ሀይሚዬ በጣም ጠንካራ ልጅና ጎበዝ ልጅ፣ አስተዋይ ብልህ ሴት ናት። ብልህ ሴት እና ቡራዬም እንደዛው። ሲቀጥል እንደዚህ አይነት ነገር አያደርግም። ምን አቶ ምን ጎሎት ወደ ሌላ ሀገር የመሄድ ሀሳብ እንኳስ ቢኖረው ከእሷ ጋር ተነጋግረው ተመካክረው ነው እንጂ ዛሬ አሁን ይሄ ፕራንክ ነው ባይል ሁላችንም እንነሳበት ነበር። ማንም ዝም አይለውም። ምክንያቱም ደስታም ሆነ ሀዘንም ሆነ የሆነ ችግርም ገጠመው ስራም ገጠመው
እሷን ሳያማክር ለእሷ ሳይናገር በፍጹም የትም ቦታ መሄድ የለበትም። ሀይሚም እንደዛው ማለት ነው። ለዛውም ከሀገር ውጭ በፍጹም ይሄ ድብብቅ ያለ ኑሮ እንትን ማለት የለባቸውም። ሁሉ ነገር ግልጽ መሆን ነው ያለበት እና ያው ደስ የሚለው ነገር ፕራንክ ነው። እንደዚህ የሚያደርጉ ሰዎች ደግሞ አሉ። በትዳርም እየኖሩ በፍቅርም ዓለም ባብረው እየኖሩ ማለት ነው ለፍቅር አጋራቸው ምንም ነገር ሳይናገሩ በጎን ብዙ ነገር የሚያደርጉ ሰዎች አሉ። ምሳሌ እዛ እኔ አብርሽን አልለቀውም። ሁሌም ምሳሌ በሱ ነው የምናገረው ማለት ነው። በሱ ነው የምናገረው እና እንደምታዩት ነው አብርሽ አሁን በሚስቱ ላይ ሌላ ሴት ጋር ነው የሚንዘላዘለው። እንትና ጋር ማናት ስሟ ሄርሜላ ጋር ነው የሚንዘላዘለው እና መሆን የለበትም። በቃ የትም ብትሄድ እሷን እንኳን ሲዛሃት ባትሄድ ለእሷ መናገር ግዴታ ነው። ደብዳቤ ምናምን ብሎ ነገር የለም። ሲቀጥል የምን ደብዳቤ? ድሮ ቀረ ደብዳቤ ስልክ ባልነበረበት ሰዓት ነው በነገራችን ላይ ለዘመዶቻችን ለጓደኞቻችን ምናምን እኛ ተማሪ እያለን በደብዳቤ ነበረ ስልክ ሳንይዝ ማለት ነው። አሁን ላይ ህፃኑ ምንም ባለ ስልክ ማለት ነው። ትቀልዳላችሁ እንዴ? እና እንደዛ ነው። ቡራዬ እንደዛ ደግሞ እንደማታደርግ በጣም እርግጠኛ ነኝ። ምክንያቱም ለሴት ልጅ ስሜት በጣም ትጨነቃለህ፣ ታስባለህ። ደግሞ ስሜቷን በደንብ አድርገህ ተረድተሃታል ብዬ አስባለሁ። ምን ያክል እንደምትወድ ምን ያክል እንደምታከብር እና እንደውም መጨረሻ ላይ ምንድን ነው ያለችው? ቀልድም ቢሆን እንደዛ አትበለኝ በቃ ነው ያለችው። እሄዳለሁ ምናምን የሚባል ነገር አትበለኝ ብለዋለች። አንደኛ ለምደሃለች በቃ። አሁን በዚህ ሰዓት ማንም የላትም እኮ። ማን አላት? እናቷ አለች ከጎኗ፣ እህቷ አለች፣ ወንድሟ ምናምን ማንም የላትም። አንተ ነህ ያለሃት። ለአንተም ደግሞ እስርህ ያለችው ሀይሚ ናት። የሆነ ነገር ብትሆን ውሃ የምታቀምስክ ቀና የምታደርግህ ሀይሚ ናት። አንተንም ደግሞ እሷንም ደግሞ እንደዛው የምታደርግህ ቀና የምታደርጋት እራስ በራሳችሁ ሁለታችሁ ብቻ ናቸው። ማንም የላችሁም። እና ቅመሞች ማለት ነው በርቱ፣ ቀጥሉበት። በጣም ትወደዳላችሁ ጨረቃ ፋሚሊዎች ማለት ነው። እንቁዎች ናችሁ። ትናንትና ደግሞ ጌም ነበረው በነገራችሁ ላይ ጌም እየተጫወተ ነበር ቲክታክ ላይ እና በስመአብ ደስ ሲል ግን አድናቂዎቻቸው ግን ይለያሉ። በስመአብ በተለይ እንደ አንበሳ የምትወርዳለች ዩዘር የምትባለዋ ሁሌ ሰፖርት ታደርጋቸዋለች። ደስ የምትል ሰው ናት። ሌሎችም አሉ በነገራችን ላይ ታብታብስ የሚያደርጉት በስመአብ ሁሌ እንዳሸነፉ ነው የሚወጡት እኮ ጎበዞች ናቸው እውነት። እና የሰው መውደድ ለሁላችንም ይስጠን ፋሚሊ። የሰው መውደድን የመሰለ ነገር የለም። ለማንኛውም ውዶቼ ማሮቼ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።